ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ቲዩብ ነው። በእንግሊዝ ፕሪሚየር ሊግ ነገ ማለትም ሮብ ምሽት 4 ሰዓት የእንግሊዙ ኃያል ክለብ ማንቸስተር ሲቲ ከሜዳ ውጪ ወደ ተርፍ ሞል ስታዲየም በማቅናት ከበርንሊ ጋር የሚያደርገው ጨዋታ በታላቅ ጉጉት ይጠበቃል። የዋንጫ ተቀናቃኙ አርሰናልን 2-1 በማሸነፍ የአርሰናል አንገት ስር መተንፈስ የጀመረው ማንቸስተር ሲቲ በርንሊን የሚያሸንፍ ከሆነ የሊጉ መሪነትን ከአርሰናል በይፋ ይረከባል። ክቡራትና ክቡራን ውድ አድማጮቻችን ጨዋታውን በተመለከተ የተሰሙ አዳዲስ መረጃዎችን የማቀርብላችሁ ይሆናል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ፕሬስ ኮንፈረንስ ላይ ተገኝቶ ጨዋታውን በተመለከተ ማብራሪያ ሰጥቷል። ማንቸስተር ሲቲ ቤት የተሰሙ የጉዳት ዜናዎችም ጭምር አብራርቷል። አሰልጣኝ ፔፕ ጋርዲዮላ በዋናነት ያነሷቸውን ዋና ዋና ጉዳዮችን እንመለከታለን። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ተወዳጁና ተናፋቂው የእንግሊዝ ፕሪሚየር ሊግ ከምንጊዜውም በላይ አጓጊ ደረጃ ላይ ይገኛል። ከወራት በፊት አርሰናል በ10 ነጥብ ልዩነት ሊጉን እየመራ የነበረ ቢሆንም ማንቸስተር ሲቲ ጨዋታዎችን እያሸነፈ በአንጻሩ አርሰናል በጨዋታዎች እየተሸነፈና እየተዳከመ መምጣቱን ተከትሎ ያላቸው የነጥብ ልዩነት አሁን ላይ ወደ 3 ዝቅ ብሏል። ሮብ ምሽት በሚደረገው ጨዋታ ማንቸስተር ሲቲ ወደ ተርፍ ሞል አቅንቶ በርንሊን የሚያሸንፍ ከሆነ በቀጥታ የሊጉን መሪነት ከአርሰናል የሚረከብ ይሆናል ማለት ነው። ባለፈው እሁድ ምሽት በተደረገው ጨዋታ ማንቸስተር ሲቲ አርሰናልን 2-1 ማሸነፉን ተከትሎ ያላቸውን የነጥብ ልዩነት ወደ 3 ዝቅ ማድረጉ ይታወቃል። አሁን እንግዲህ ሮብ ምሽት በሚያደርገው ጨዋታ ማንቸስተር ሲቲ ድል የሚቀናው ከሆነ ለረጅም ወራት በአርሰናል ተይዞ የነበረውን የእንግሊዝ ፕሪሚየር ሊግ የደረጃ መሪነት በይፋ የሚረከብ ይሆናል ማለት ነው። ሁለቱ ቡድኖች ያላቸው የጎል ልዩነት አንድ ብቻ ነው። አርሰናል 37 ጎል አለው። እንደዚሁም ማንቸስተር ሲቲ 36 ንጹህ ጎል አለው። ያላቸው የጎል ልዩነት አንድ ብቻ ነው። ማንቸስተር ሲቲ ከአንድ ጎል በላይ የሚያሸንፍ ከሆነ በቀጥታ የሊጉ መሪ መሆን ይችላል። ካልሆነም እንደዚሁ በ1-0 ልዩነት ብቻ እንኳን የሚያሸንፍ ከሆነ ራሱ ማንቸስተር ሲቲ የሊጉን መሪነት ከአርሰናል የሚረከብ ይሆናል። ምክንያቱም በደርሶ መልስ ሁለቱ ሄድ ቱ ሄድ ያደረጓቸውን የእርስ በርስ ግንኙነቶች ስለሚታዩ ማለት ነው። በመጀመሪያው የፕሪሚየር ሊግ ዙር 1-1 በሆነ አቻ ውጤት ማጠናቀቃቸው ይታወሳል። ኤሚሬትስ ላይ በተደረገው የእንግሊዝ ፕሪሚየር ሊግ ጨዋታ ማለት ነው። እንደዚሁም አሁን ላይ በቅርቡ ደግሞ እንደዚሁም በኢቲሃድ ላይ ማንቸስተር ሲቲ 2-1 ማሸነፍ ችሏል። ስለዚህ በዚህ ዓመት ማንቸስተር ሲቲ አርሰናልን የማሸነፍ ሪከርዱ በእጁ ስለሚገኝ ማንቸስተር ሲቲ በቀጥታ የፕሪሚየር ሊጉ መሪ ይሆናል ማለት ነው። ስለዚህ የፕሪሚየር ሊጉ መሪ ለመሆን ከማንቸስተር ሲቲ የሚጠበቀው በርንሊን ማሸነፍና ማሸነፍ ብቻ ይሆናል ማለት ነው። እንግዲህ ሁለቱ ቡድኖች በአጠቃላይ በሁሉም ውድድሮች በእንግሊዝ ፕሪሚየር ሊግ፣ በኤፍኤ ካፕ፣ በካርሊንግ ካፕ እንደዚሁም በወዳጅነት ጨዋታዎች 95 ጊዜ ተገናኝተዋል። ማንቸስተር ሲቲ ከፍተኛ የማሸነፍ ብልጫ ያለው 49 ጊዜ ማሸነፍ ችሏል። እንደዚሁም በርንሊ በአንጻሩ 26 ጊዜ ማንቸስተር ሲቲን ማሸነፍ ችሏል። በ20 ጨዋታዎች ላይ ደግሞ ጨዋታዎቻቸውን አቻ በሆነ ውጤት ማጠናቀቅ ችሏል። ከዚህ በፊት ያደረጓቸው 3 የእርስ በርስ ጨዋታዎችን ስንመለከት እንኳን ማንቸስተር ሲቲ ሰፊ የአሸናፊነት ልምድና ታሪክ አለው። እንግዲህ 3 ጨዋታዎች ለምሳሌ በ2025 ላይ ማንቸስተር ሲቲ 5-1 ነው በርንሊን ማሸነፍ የቻለው። 2024 ላይ ባደረጉት ጨዋታ እንደዚሁ 3-1 ማሸነፍ ችሏል ማንቸስተር ሲቲ። እንደውም 2023 ላይ በተጨማሪ እንደዚሁ 3-0 ማሸነፍ ችሏል ማለት ነው። በ3 ጨዋታ እንኳን ማንቸስተር ሲቲ ከ10 ጎል በላይ በርንሊ ላይ ማስቆጠር ችሏል። ስለዚህ አሁን ላይ በርንሊ እየተዳከመ በመምጣቱ እንደዚሁም ወርዶ አሁን ላይ 19ኛ ደረጃ ላይ የሚገኝ በመሆኑ ለማንቸስተር ሲቲ ያን ያህል ፈተና ይሆናል ተብሎ አይጠበቅም። ስለዚህ ማንቸስተር ሲቲ ይህንን ጨዋታ አሸንፎ የሊጉ መሪነትን ከአርሰናል በቀላሉ ይረከባል ተብሎ ይጠበቃል። የማንቸስተር ሲቲው አሰልጣኝ ውጤታማው አሰልጣኝ ፔፕ ጋርዲዮላ ፕሬስ ኮንፈረንስ ተገኝቶ ጨዋታውን በተመለከተ ማብራሪያ ሰጥቷል። ከጋዜጠኞችም የተለያዩ ጥያቄዎች ተነስተውለት እንግዲህ ፔፕ ጋርዲዮላ ሐሳቡን ሰጥቷል። አሰልጣኝ ፔፕ ጋርዲዮላ ያነሷቸውን ዋና ዋና ጉዳዮችን እንመልከት። በቅድሚያ ስለ ሮድሪ ነበር የተጠየቀው። ሮድሪ አሁን ላይ ጉዳት ላይ ይገኛል። ስለዚህ ወደ በርንሊ አይጓዝም፣ እንደዚሁም ከበርንሊ በሚደረገው ጨዋታ ያመልጠዋል ሲል ሐሳቡን ገልጿል። ከአርሰናል ጋር በተደረገው ጨዋታ ላይ መጠነኛ ጉዳት እንዳጋጠመው ይታወቃል። ስለዚህ የጉዳቱ መጠን ከፍ እያለበት መሆኑን ተከትሎ ሮድሪ ከጨዋታ ውጪ መሆኑ ተረጋግጧል። አሰልጣኝ ፔፕ ጋርዲዮላም ሮድሪ
በጨዋታው እንደማይሰለፍ አረጋግጧል። ምናልባትም በቀጣይ ቅዳሜ በሚደረገው የኤፍኤ ካፕ ጨዋታ ላይ ሊሰለፍ ይችላል። አሁን ግን በዚህ ጨዋታ ከበርንሊ በሚደረገው ጨዋታ አይሰለፍም ሲል ማረጋገጫ ሰጥቷል። እንደዚሁ ስለ ሩበን ዲያዝም ሐሳቡን ገልጿል። ሩበን ዲያዝም አሁን ላይ ጉዳት ላይ ይገኛል። ስለዚህ ለጨዋታው ዝግጁ አይደለም፣ በጨዋታው ላይ አይሰልፍም ሲል ሐሳቡን ገልጿል። ምናልባት እሱም እንደዚሁ በሚቀጥሉት ሳምንታት ወደ ሜዳ ተመልሶ የመሰለፍ እድል ይኖረዋል። ለአሁን ግን እንደማይሰለፍ ፔፕ ጋርዲዮላ ማረጋገጫ ሰጥቷል። ስለ ጆን ስቶንስ ኮንትራት ተጠይቆ ነበረ። በዚህ የክረምት ዝውውር ኮንትራቱ ከማንቸስተር ሲቲ ያለው ኮንትራት ይጠናቀቃል። ስለዚህ አዲስ ኮንትራት ለመስጠት ተዘጋጅታችኋል የሚል ጥያቄ ቀርቦለት ነበር። ፔፕ ጋርዲዮላ ሲመልስ ምንድነው ያለው? አሁን ጆን ስቶንስ ወደ ሜዳ ተመልሶ ከቡድኑ ጋር ትሬኒንግ መስራት ጀምሯል። እንደዚሁ በቀጣዮቹ ጨዋታዎች ላይ የመሰለፍ እድል አለው። ይሄ ለማንቸስተር ሲቲ ትልቅ ዜና ነው። የመመለሱ ነገር በጣም ያስደስታል። ስለ ሌላ ነገር አሁን ማውራት አልፈልግም። አሁን ላይ ስለ ኮንትራት ማሰብ አልፈልግም። ጨዋታዎች ላይ ብቻ ማተኮር እፈልጋለሁ ሲል ፔፕ ጋርዲዮላ ሐሳቡን ሰጥቷል። እንደዚሁም አርሰናልን ስላሸነፈበት ጨዋታም እንደዚሁ ተጠይቆ ነበረ። ምንድነው ያለው? ከጨዋታው በኋላ ከተጫዋቾች ጋር ቁጭ ብለን ተነጋግረናል። ፎከስ ማድረግ እንዳለባቸው፣ ትኩረታቸው እንዳይበታተን ጥብቅ ማስጠንቀቂያ ሰጥቻለሁ። እንደዚሁም ትኩረታችን እንዳይበታተን በሙሉ ተነጋግረናል። ገና 6 ጨዋታዎች ይቀራሉ። እነዚህን 6 ጨዋታዎች እያንዳንዱን ትኩረት በማድረግ ማሸነፍ ይጠበቅብናል። ትኩረታችን ሊበታተን አይገባም። አርሰናልን አሸነፍን ማለት ዋንጫውን አነሳን ማለት አይደለም። ቀሪዎቹ ጨዋታዎችን በሚገባ ማሸነፍ ይጠበቅብናል ብዬ ለተጫዋቾቹ ሐሳቤን ገልጫለሁ። ተጫዋቾቹም በዚህ ተስማምቷል በማለት ፔፕ ጋርዲዮላ ሐሳቡን ሰጥቷል። አርሰናል አሁንም የሊጉ መሪ ነው። በፍጹም መዘናጋት አያስፈልግም ሲል ነው ፔፕ ጋርዲዮላ የተናገረው። ሌላው ስለ ሮድሪና እንደዚሁ ስለ ሲልቫ ወቅታዊ ብቃት ተጠይቆ ነበረ። እጅግ ኤክሰፕሽናል ተጫዋቾች ናቸው ብሏል። የተለዩ ተጫዋቾች ናቸው። ከሁሉም ተጫዋቾች በበለጠ ትልቅ ልምድ ያላቸው፣ የእንግሊዝ ፕሪሚየር ሊግን በሚገባ የተረዱ ባለ ልምድና ኤክሰፕሽናል ወይም ደግሞ ይሄ በጣም ጎበዝ ተጫዋቾች ናቸው። እንደዚህ አይነት ወሳኝ ተጫዋቾች ስላሉን በጣም ደስተኛ ነኝ። በጣም ድንቅ ናቸው ሲል እንግዲህ ፔፕ ጋርዲዮላ ሮድሪና ሲልቫን አወድሷል። ሲልቫ እንግዲህ በመጪው ክረምት ከማንቸስተር ሲቲ ጋር በይፋ እንደሚለያይ ተገልጿል። ሮድሪ ግን ጉዳት እያስቸገረው ቢሆንም በቡድኑ እንግዲህ ይቆያል ተብሎ ይጠበቃል። በሁለቱም ተጫዋቾች ደስተኛ መሆኑን ፔፕ ጋርዲዮላ ገልጿልና በአጠቃላይ ፔፕ ጋርዲዮላ ያነሳቸው ዋና ዋና ጉዳዮች እነዚህ ናቸው። እንግዲህ ሮብ ምሽት 4 ሰዓት ላይ የዓለም አይኖች ሁሉ ተርፍ ሞል ላይ ያደርጋሉ። ምክንያቱም ማንቸስተር ሲቲ የእንግሊዝ ፕሪሚየር ሊግን በይፋ ከአርሰናል የሚረከብበት ስለሆነ ማለት ነው። እንግዲህ ማንቸስተር ሲቲ በዚህ ጨዋታ ይሸነፋል ተብሎ አይጠበቅም። ብዙዎች እየገመቱት እንዳለ ከሆነ ማንቸስተር ሲቲ አሁን ባለው ወቅታዊ አቋም በርንሌን በቀላሉ 4 እና 5 ግቦችን አስቆጥሮ ያሸንፋል ሲሉ ግምታቸውን እያስቀመጡ ይገኛሉ። እንግዲህ በጨዋታው ምን ልንመለከት እንችላለን የሚለው ነገር በታላቅ ጉጉት የምንጠብቀው ይሆናል። ጨዋታውን በተመለከተ የሰሙ ዋና ዋና መረጃዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ